ምናልባት በማህበራዊ ሚዲያ ውስጥ ተናግሬው ብዙዎች ሰምተው ተጽናንተውባታል። በተለይ በድንግል ማርያም ደግሞ ተስፋ አድርገውበታል። ደግሜ የምነግራችሁ ምክንያት ስላለኝ ነው። በተለይ ተሰልፋችሁ ልታገለግሏት ዘማሪያን ቅድም እመለከታለሁ በጣም ብዙ የሰንበት ትምህርት ቤት ወጣቶች አሉ። ምናልባት አንድነት ይሁን የዚሁ የደብር ልጆች ብቻ እንደሆኑ አላውቅም እና ከኔ ጋር ናችሁ። እመቤታችንን የምታገለግል አንድ የሰንበት ተማሪ ወጣት አለች። የኮሌጅ ተማሪ ናት። ራእይ ያላት ነገ ተምራ ተመርቃ እናቷን መጦር መርዳት ደግሞ ትዳር ይዛ ልጆች ወልዳ ቤተሰብ መመስረት ራእይዋ እና አንድ ቀን ማታ ከእናቷ ጋር በሰላም ተኛች። ጠዋት ስትነሳ ግን ሁሉ ነገር ጨለመባት። እናት ሰዓት አልፎብሻል፣ ትምህርት ቤት አትሄጂም እንዴ ዛሬ? ተነሽ እንጂ ትላታለች። እና እናት ስትቀሰቅሳት እማዬ እኔ እኮ ተነስቻለሁ፣ መብራት ጠፍቶ ነው እንደ ቤት ውስጥ ምንም እኮ አይታየኝም ማለት። ለካ እሷ አይኗ ጠፍቷል። የሰማችሁ ነው። ትኩራራላችሁ አይደል? በሰውነታችሁ በመልካችሁ መሬት አይን ካል እያላችሁ ትነጥራላችሁ። ተኝተህ ስትነሳ ምን እንደምትሆን ታውቃለህ? ጤናማ ሰው ተኝቶ አካሉን አጥቶ ፓራላይዝድ ሆኖ ግማሽ አካሉ በስትሮክ ተመቶ የሚነሳ ሰው አለ። አትኩሩ። ቀን የሚያመጣው ምን እንደሆነ አታውቁ። እማዬ እያየው አይደለም፣ መብራት አብሬ። ኧረ በርቷል። ምን ሆነሻል? መብራት በርቶ ነው ማይታየኝ። አዎ እስቲ እጄን ይዘሽ ወደ ውጭ ውጭ አለቻት። እጇን ይዛ ወደ ውጭ ስታወጣት አሁንም ፀሐይ ነው ግን አይታያት። አለቀሰች። እናትም ተደናገጠች። ቶሎ ብላ ካህን ጠራች፣ ጸበል ተረጨች። ያው ነው። አሁንም ወደ ሐኪም ቤት ወሰደቻት። እኛ ከአቅማችን በላይ ነው ሪፈራሉና ጻፉላት። ከኔ ጋር ናችሁ? ከዛ በኋላ ሪፈር ተጽፎላት ደግሞ ወደ ሐዋሳ መጣች። እዛም ታየች። ቁልጭ ይላል አይኗ። የሚያይ ይመስላል ግን አያይ። ግራ ተጋቡ ዶክተሮች። ምን እንዲህ አይነት ኬዝ እኛ አናውቅም፣ ምን እንበልሽ? ይሄ የእግዚአብሔር ስራ ነው። እግዚአብሔር እንደ እምነታችሁ እና ጸልዩ፣ እግዚአብሔር የሚያስተካክለው ነገር ይኖራል አሉና ሕክምናው ተስፋ ሲያስቆርጣቸው ጸበሉንም እየሞከሩ ልጅም ከትምህርቱ አቆመች። ሰንበት ተማሪ ነበረች። ከትምህርት ብቻ ሳይሆን ከአገልግሎትም አቆመች። ቤት ውስጥ ቀረች። ሮጣ አልጠገበች። ያቺ ብዙ ራእይ የነበራት ቤት ቀረች። ተዘጋባት። እንግዳ ሲመጣ ወደ ጓዳ አስገባዋት ይላል። እንግዳ ሲመጣ መጋረጃውን ጋርዶ ይባላል። በሷ የተነሳ ቤተሰቦቿ ሁሉ ያፍሩባታል። አትውደቅ እንጂ የእናት ልጅ ፊት ይዞርባል። አትውደቁ። አለመውደቅ ነው። አለመያዝ ነው የእናት ልጅ። ቀን ሲፈርድ ፈራጁ ብዙ ነው። ቀን ሲጥል ከባድ ነው። እና ይቺ ሴት ለጊዜው ብዙ እንክብካቤ ያደረጉላት። በቃ አንቺ አይነ ስውር ነሽ፣ ከዚህ በኋላ እዚህ አልጋ ላይ አንቺ ጣሽ፣ ከቤትም መውጣት አይፈቀድልሽም፣ እንግዳ ሲመጣ እናቶች ተብላ በር ተቆለፈባት። ተስፋ አላት በጽዮን። ተስፋ አላችሁ በጽዮን? እስቲ ተስፋ አለኝ በጽዮን የኔ ነገር ይስተካከላል ምትሉ እና የካቲት ኪዳነ ምሕረት መቼ እመቤታችን ቃል ኪዳን የተቀበለችበት ዕለት እሷ ተሰልፋ የምታገለግልባት ቤተ መቅደስ ከዋዜማዋ ጀምሮ ድንግል ማርያምን ትናፍቃት ነበር። የነቢያት ምን ብያቸዋለሁ? ትምህርቴ የማን እቺም ደግሞ የሰንበት ተማሪ ያገለገለቻትን እናት ናፈቀቻት። በዋዜማዋ ናፈቀቻት። በዚህ ጊዜ እኮ የኔ በዋዜማዋ ተሰልፈን አገልግለን ደግሞ መልሰን ማህሌት እናድር ነበረ። እማዬ እናቴ ድንግል ማርያም ናፈቅሽ ትላታለች። ማን ይሰራት? ቤተክርስቲያን በር የተቆለፈባት ማን? እሷን እየመራ ቤተክርስቲያን ያደርሳታል። ሁሉ ጠላት። ወንድምም ለወረት ነው፣ እህትም እናትም ሁሉም ለወረት ነው። አሁን ሁሉ ጠላት እና ጠዋት ንግስ ለመሄድ ቤተክርስቲያን የሀገር ባህል ልብሳቸውን እያወጡ ሽቷቸውን እየተየን ቤተክርስቲያን ሄዱ። እማዬ እኔም እኮ ናፍቃኛለች እመቤቴ፣ ቤቷን ደጇን ከረገጥኩ እኮ ይኸው እንደ ቀልድ ዓመት ሊሆነኝ ነው። እባክሽ
ከጓደኞቼ ተለይቻለሁ። ጓደኞቼም አብረው የሚያገለግሉ ናፍቀውኛል። እነሱ ቤት መጥተው እንዳይጠይቁኝ ከልክለሻል። ዛሬ እንኳን ቢያንስ ልዘምርላት ስለ ድንግል ማርያም እስቲ በልቅሷ ተገኝቼ ላገልግላት ናፍቃኛለች ባክሽ አለች። ደግሞ ማን እንዳንቺ ሲጎትት ይውላል? አርፈሽ ቤት ጠብቂ አለችና እናት በሩን በጀርባ በፊት ለፊት ቆልፋባት ሄደች። እናት ከልጆች ጋር እቺ ልጅ ብቻዋን እያነባች ቆየች። እመቤቴ አገልግዬሽ ከሆነ እናቴ በር ቆልፋለች፣ አንቺ በሬን ክፈችልኝ አለች። ዛሬ በር የተቆለፈባችሁ ትክፈትላችሁ። የጤናውን በር ትክፈትላችሁ። የበረከቱን በር ትክፈትላችሁ። እመቤቴ አንድ ቀን በፊትሽ ተሰልፌ የዘመርኩልሽን የአንዱን ቀን አገልግሎቴ ከቆጠርሽልኝ ዋጋችሁን አታጡ። በደንብ አገልግሎት ዋጋ አታሳጣን ድንግል ማርያም። አንድ ቀን የዘመርኩልሽ የአንዱን ቀን አገልግሎቴ ይልኝ አለች። ከዛ በኋላ ስታነባ ስታለቅስ ድንገት በሯ ተንኳኳ። የሰማችሁ ለቅሷን ሳትጨርስ ማነው አለች። የሩቅ አገር ዘመድ የዚችን ልጅ አይን መጥፋት የማያውቅ ሰው የለም እንዴ? እኔ ያለው ግን በሩ ተቆልፏል። የተቆለፈው ከውጭ ነው። እኔ መክፈት አልችልም፣ አንተ መክፈት ትችላለህ። ክፈትና ግባ አለች። ለካስ ያንን ሰው የላከችው ድንግል ማርያም ናት። በር ልትከፍት ሰው ትላክላችሁ ድንግል ማርያም። የተቆለፈውን የሚከፍት ወዳጅ ትላክላችሁ ድንግል ማርያም። ወዳጅ ልካለች፣ ሰው ልካለች በር ልትከፍት። ከዛስ እናት ቆልፋ ሄደችውን ደጅ ያ ሰው ክፍት አደረገና ሲያያት አይኗን እንዲበዳበሳ ታለቅሳለች። መቼ ነው አይንሽ የጠፋው? ተኝቼ ስነሳ ይሄን ያክል ጊዜ ሆነ። ለምን ታለቅሻለሽ? እመቤቴ ናፍቃኝ። ምንድነው ናፍቆት? አሁን ወንድሜ ምንድነው ናፍቆታችሁ? ብዙ ናፍቆታችን ምድራዊ ማለት የዚች ልጅ ናፍቆት የአይኗ መብራት ሳይሆን ድንግል ማርያም ናት ናፍቆቷ። ማናት? የነቢያትን ናፍቆት ናፈቀቻት። ናፍቃኝ ድንግል ማርያም ናፍቃኝ። ምታለቅሹ ለዚህ ነው? አዎ የሚገርም ነው። ድንግል ማርያም ናፍቃኝ እና ምን ላድርግልሽ? እባክህ ልብሴን አልብሰኝና እጄን ይዘው ውሰደኝ አለችው። የት ነው ያለው ልብስሽ? እንደ ያለ ቦታ። ያንን ልብስ አውጥቶ አልብሷት፣ ነጠላ አልብሶ እጇን ይዞ እየመራ አይዞሽ ብሎ እያባበላት ወደዛ ወደ ክብረ በዓል ወሰዳት። እንደ ያለችው ግቢ ስገባ ደስታ ሞላት። ማንን አግኝታ? ናፍቆቷን አግኝታ ደስ አላትና አጎቴ ዘመዴ ካህናቱ ተሰልፈው ወረብ ከሚወርቡበት ጓደኞቼ ያሬዳዊ ዝማሬ በሚያቀርቡበት የዛሬን ያድርገውና የዛሬ ዓመት ተሰልፌ የዘመርኩበት ቦታ ላይ ተወኛለች። ጉዳይ አለኝ ከጽዮን፣ ጉዳይ አለኝ ከኪዳነ ምሕረት፣ ጉዳይ አለኝ ከድንግል ማርያም። አዎ ጉዳይ ኖሯችሁ መጣችሁ አላችሁ፣ ትፈታለች። አይዟችሁ። ከሷ ጋር ብቻ የሆነ ነገር ያላችሁ፣ ከሷ ጋር ልመና ያላችሁ፣ ጥያቄ ያዛችሁ ሳትፈታልህም አትተውህም። እንደዚሁ እንዲሁ እንደተጎሳቆልንማ ድንግል ማርያም አትሆንም። እና አይ ሰው ይረጋግጥሻል፣ ይገፋሻል፣ ይገፈትርሻል፣ ትወድቂያለሽ፣ አይን ስለሌለሽ ትቼሽ አልሄድም፣ እዚሁ አጠገብሽ ልሆን አላት። አሁንማ ሰው አያስፈልገኝም። ማን አለችልኝ? እስቲ ሰው አለችልን የምትሉ በደንብ አድርጋችሁ እሷ አለችልን የምትሉ ምን ያደርጋል ወገኖቼ? መልሱልኝ። ምን ያደርጋል? ዘመድ የሚሰበሰብ የዘመድ ጋጋታ በዘመድ በቤተ ዘመድ ታጥረን ብንኖር ምን ያደርጋል? አንድ ቀን ፊት የሚነሳ ስናጣ የሚጠላን ቤተ ዘመድ፣ ስንታመም ለወረት አስታሞ ከዛ በኋላ የሚጥለን ጸበል ወስዶ ይኸው እንደ መጻጉ ጸበል ዳር ላይ ትቶን ይሄዳል ቤተሰብ። እሷን ካገኘን በቂ ነው። አይበቃንም? አያችሁ፣ ከሁሉ የተሻለ ዘመድ ድንግል ማርያም ዘመዳችሁ ናት። እሺ እና ተወኛለች። እሺ ብሎ ትቷት ሲሄድ እመቤቴ እኔ አንቺ ልጅ መጥቼልሻለሁ፣ ናፍቀሽኝ ነበረ። እናቴ ድንግል ማርያም ዛሬ አንድ ነገር አድርገሽልኛል፣ የሚቀርሽ ደግሞ አንድ ነገር ነው አለች። ያደረግሽልኝ እናቴ የዘጋችብኝን በር ሰው ልከሽ ከፍተሽልኛል።
የሚቀርሽ ደግሞ የተዘጋውን ዓይኔን መክፈት ነው ማለት ነው። ምን ያለውን ዓይኔ? ይሄኛው ነው የሚቀርሽ። በሩን የከፈትሽ ያስከፈትሽልኝማ ዓይኔ አያቅትሽም። ደግሞ የምፈልገው ስለናፈቅሽ ዓይኔ እንደበራ ታቦትሽን ማየት ነው የምፈልገው አለች። ማንሽ ምንሽ? በቃ ይሄ ነው ናፍቆት። ዓይኔ ሲገለጥ አንቺን ማየት ፈልጋለሁ። አረ ዛሬ ዓይናችን ይግለጥና ድንግል ማርያምን ከልጇ ጋር እንድናያት ሥላሴ ይርዳል። ዓይናችን ይግለጥልን ያብራልን። ከዛ በኋላ ይህን እንዳለቻት ጸሎቷን ሳትጨርስ የሆነ እጅ መጣና ግንባሯ ላይ ተቀመጠ። ጌታን ያቀፉ እጆች፣ ኢየሱስን የዳሰሱ እጆች። አቤት የድንግል ማርያም እጅ ያስፈልጋቸዋል። አያስፈልጋቸውም? የእሷ እጅ በቤቴ ጣልቃ ይግባ የምትሉ፣ የእሷ እጅ በትዳሬ ጣልቃ ይግባ የምትሉ፣ የእሷ እጅ በንግዴ ይግባ የምትሉ፣ የእሷ እጅ በጤንነቴ ያስፈልገኛል የምትሉ እጇ ያስፈልገናል። የኪዳነ ምሕረት ትዘርጋልን እጇን፣ ትዘርጋልን እጇን፣ ትዘርጋልን ለኢትዮጵያውያን ትዘርጋልን እጇን ትዘርጋ። የምሕረት እጅ ነው። ኢየሱስን ያቀፉ እጆች ነው። ይዘርጋልን የድንግል ማርያም እጅ። አያችሁ ግንባሯ ላይ ተቀመጠ። ምን ዋላ? ከዛ ከእጇ የሚወጣው መዓዛ በአፍንጫዋ ሲገባ የማታውቀው ደስታ፣ የማታውቀው ሰላም ይሰማታል። ምንድነው? ማን ነው እጅ ያለው? የማን እጅ ነው? የሚገርም መዓዛ ይሸተኛል እያለች ግራ ተጋባች። እጇን ግን ለማንሳት አልቻለችም። እጇን አስቀመጠችና ከሆነ ደቂቃ በኋላ ይኸው ሰንበት ተማሪ ጓደኞቿ እሷን አይተው አይነ ስውሯ ጓደኞቿ አይተዋት ያለቅሳሉ። እሷ ደግሞ ለድንግል ማርያም እየጸለች እያለቀሰች የነበረች ያ እጅ ካረፈባት በኋላ ለቅሶ አቆመች። የድንግል ማርያም እጅ በቤት ሲገባ ለቅሶ ታቆማለህ። የድንግል ማርያም ልጅ ወደ ንግድ ሲመጣ ኪሳራ ታቆማለህ። የድንግል ማርያም እጅ ወደ ቤታችን ሲገባ ኑሯችን መቆም ይጀምራል። እጇ ያስፈልገን። ከዛ በሁለት ጣቷ ዓይኗን ነካ አረገቻትና እንደ መጋረጃ ተጋርዶ የነበረባትን ከእግሯ በታች ውድቅ አረገችላት። ዓይኔ በራ አለች። እስቲ ሁላችሁም ዓይኔ በራ በሉ። እስቲ ዓይኔ በራ በሉ። ኦርቶዶክሳዊ ዓይኑ ሲበራ ድንግል ማርያምን ያያል። ኦርቶዶክሳዊ ዓይኑ ሲበራለት ልጇ ክርስቶስን ያያል። ዓይኑ ያልበራለት ድንግል ማርያምን ሊያያት አይችልም። ዓይናችን ስለበራ አይተናታል። ዓይናችን ስለበራ ኢየሱስን አቅፋ አይተናታል። ክብር ለአምላክና ይሁን። ምናችን ስለበራ? ዓይኗ ሲበራ ታቦቷን አየ። ከዛ እየጮኸች ወረብ ሁሉ መወረብ እስኪያቅታቸው ሊቃውንቱ የዕለቱን ወረብ አቁመው በደስታ በእንባ እስኪራጩ ድረስ ድንግል ማርያም እንዲያደረገች የነቢያት ናፍቆትን ናፈቀቻት። ሄዳ አገኘቻት። የነቢያት ናፍቆት ዛሬ በሕይወታችን፣ ዛሬ በቤታችን፣ ዛሬ በትዳራችን ትገባና መዓዛችንን ትለውጣለች። እስቲ እጆቻችሁ ይነሱ፣ የሁላችሁም እጆች። አቤት ድንግል ማርያም መዓዛችሁን ትለውጥላችሁ። ጽዮን ማርያም የአክሱሟ ጽዮን መዓዛችሁን ትለውጥላችሁ። የቡታጅራ ማርያም መዓዛችሁን ትቀይርላችሁ። ኑሯችሁን ታስተካክልላችሁ። ትዳራችሁን ትባርክላችሁ። ልጆቻችሁን ታሳድግላችሁ። የጤና የሕይወት ዝናብ ሥላሴ ያዝንብላችሁ። ሕፃናትን ለቁም ነገር ያብቃልን። በልጆቻችሁ ደስታ የምታዩ ያደርጋችሁ። የልጆቻችሁን ዓለም ያሳያችሁ። በልጆቻችሁ አትሸማቀቁ። በልጆቻችሁ የምትኮሩ ያርጋችሁ። ለሀገር የሚጠቅሙ ያርግልን። ለቤተ ክርስቲያን የሚጠቅሙ ያርግልን። ትዳር የሌላችሁን